ኤልሹ እንግዲህ ቶማስ አባቷ እንዳልሆነ በጨዋታ መሀል እንግዲህ ምንም ነገር እንደማይዋሽ ስለምታውቅ እንግዲህ እኔ የደበኩሽ ነገር አንድ ነገር አለ ግን ደግሞ በቤተሰቦችሽ መሀል ነው ብሎ እንግዲህ አንቺና ቤሉል በአባት አንድ እንዳልሆናችሁኝ አውቃለሁኝ ሄለንና ቤሉን ሲያወሩ ሰምቻቸዋለሁ ብሎ ሲነግራት እንግዲህ በዚህ መልኩ ማመን አቅቷት እንግዲህ ቤሉን በጣም ደንግጦ ጆን እንግዲህ ገትቶ ነው ያስወጣው። ስጠይቀውም አንቺ ህፃን ልጅ ነሽ እንዴት ተባልሽውን ሁሉ እምሰሚ ብሎ እንግዲህ ሊሸፋፍን ቢሞክርም ግን አልተዋጠላትም። ሄለን እንግዲህ ጨልላለች። ሂዳ ስጠይቃት አባቴ የኔ አባትና የቤሉን አባት አንድ አይደለም ወይ ብላ እንግዲህ ሄዳ ሄለንን ጠይቃት ነበር። ሄለን ደግሞ እንግዲህ ደንግጣና ይሄን ነገር እንዴት ሊነግሯት ይችላሉ ብላ ግራ ተጋብታና በጣም ገርሟት እንግዲህ ድንብርብሯ ወጥቶ ነበር። ጨልላለች ዛሬ እንግዲህ መኮ እንግዲህ መኮ እንግዲህ በጣም ቅስም የሚሰብር ንግግር እንግዲህ መስዬን ተናግሯታል። በጣም አልቅሳለች። እንግዲህ ቤሉንና ኑኑ አልፈቅድላቸው ሲሉ እንግዲህ የልጅ ነገር እንዴት እንዳሳቁ ማለት ነው። በእነሱ ቤት እንግዲህ ያው ስለተደበቀና ስለጠፋን ይፈቅዳሉ በማለት እንግዲህ ቤት ውስጥ ተደብቀው የሉም። ቤሉን ኑኑን ይዟት ጠፍቷል። ስለዚህ መፍቀድ አለብሽ እናቴ፣ አንቺ አልፈቅድ ብለሽ በአንቺ ምክንያት ነው ብላ እንግዲህ መሲ እነሱ ተባባሪ ሆና እንግዲህ ስትጠይቃት አይንዬ በጣም ነው የደነገጠችው። እንዴት ተከትላ ትሄዳለች? እሱስ ቢሆን እንዴት ነው ጎበዝና ነፍስ ያወቀ ልጅ ነው ስል ጭራሽ ይዞ አጠፋው እያሉ እንግዲህ እነሱ የሚያውቁት ነገር የለም። እነ ልጆቹ ያሉት ቤት ውስጥ ነው። እንግዲህ በዛ ምክንያት መኩ በጣም ተናዶና ተበሳጭቶ ነበርና እንዴት ተከትላ ትሄዳለች ብሎ ቆይ አንተ ልጅ በቼ ነው የምትበስለው? ቆይ ለኛ ሁሌ እኛን ተመደባደብ ውጭ እያለች እንግዲህ መሲጋ አንዳንድ ቃላት ሲናገሩ እሷም እንዳንቺ እንድትሆን ነው ወይ የፈለግሽው? ማንም ተጠቅሞብሽ ነው አውጥቶ የጣለች ሲላት እንግዲህ በጣም ነበረ እንግዲህ ያው እሱም ስሜታዊ ሆኖ ነው በኑኑ የተነሳ እውነት ይዞ አጠፍቶ ነው ብሎ በጣም ስለተናደደ እንግዲህ በዛው የተነሳ መሲን እንግዲህ ያልሆኑ ቃላት ተናግሮ በጣም አናዷት እንግዲህ በጣም ቅስሟን ሰብሯታል። እንግዲህ ማታ ወጣለሁ ብላ ቤሉን ነበር እንግዲህ ሳሎን ቁጭ ብሎ ያገኝቷት እንጂ ልትወጣ ነበረ እና እንግዲህ በጣም ነው የምታሳዝነው። አይንዬ እንግዲህ በጣም ነው የደነገጠችው ያን ነገር ሲናገራት። አይንዬ በኑኑ ብትናደድም ግን ደግሞ እንዴት ይጠፋል? እንዴት ቤሉን ይዟት ይጠፋል ብላ እንግዲህ እነሱ ቤት ውስጥ እንደሆኑ የሚያውቁት ነገር የለም። በእነሱ ቤት ተደብቀው ሞተዋል። ቤት ውስጥ ተቀምጠው ማለት ነው። እንግዲህ ኤልሹ ክፍል ተቀምጠው ነው ኤልሹ ክፍል ተቀምጠው ባሉበት ሰዓት ነው እንግዲህ ጆ እና ኤልሹ እንግዲህ ሳሎን ነበሩ እና ከሳሎን ለምን እኔ ክፍል አንሄድም ብላ እንግዲህ ከሄለን ጋር ላይሰራ ያው እንትን ብሎ ሁለተኛ ከአንቺ ጋር መስራት አልፈልግም ወንጀል ብሎ ለኤልሹ ሲል እንግዲህ እንግዲህ ለኤልሹ ሲል ታሁን በኋላ ኤልሹን ምንም ደብቃት የለም ኤልሹን ለመጠበቅ ስል ከአንቺ ከዚህ ተቆሻሻ ተግባርሽ እርቃለሁ ብሎ እንግዲህ ድጋሚ ከሄለን ጋር ወንጀል ላይ ሰራ እንግዲህ ለራሱ ቃል ገብቶ እንግዲህ ከአንቺ ብዙ መረጃ ይዤብሻለሁ፣ እሷም እያስፈራራችሁ ነበረ ለኤልሹ ይናገርብኛል ብላ እንግዲህ ይህንን ቆሻሻ ተግባሯን ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የኑራ ቤተሰብ ሰላም ብያለሁ። ዛሬ እንግዲህ እንግዳ ድራማን ይዤላችሁ መጥቻለሁ። እንግዳ ድራማ እንግዲህ ቤሉንና ኑኑ እንግዲህ ያው እንጋባለን ብለው እርስ በራሳቸው እንግዲህ ያው እንደ ሽማግሌ ሆነው ራሳቸው ፈቅደው እንግዲህ አይንዬን ሲያማክሯት አይንዬ በጣም ተገርማ እንግዲህ አይሆንም በጭራሽ ብላቸው ነበርና በዚህ እንግዲህ ተናደው ታልፈቀደችማ ተያይዘን መጥፋት አለብን ብላ እንግዲህ ለመሲ እህቴ የሆነ ሀሳብ አለኝ እንድታግዥኝ ከጎኔ እንድትሆን ይፈልጋለሁ እናቴ አልፈቅድም ስላለች ልክ የጠፋው አስመስለሽ ተነግሪያታለሽ፣ እኛ ቤት ውስጥ እንደበቃለን፣ ከዛ እናቴ ትፈቅዳለች የጠፋው ይመስላታልና ብለው እንግዲህ የህፃን ልጅ ስራ ማለት ነው። እና እንግዲህ እንደዛ ተደብቀው መስዬ
የለም ቤሉንና ኑኑ ጠፍተዋል። እናቴ ታይ ብዬሽ ነበር። ቤሉን የሚሆን አሰው ነው። ቤሉን ጥሩ ልጅ ነው፣ አስተዋይና የበሰለ ልጅ ነው ብዬሽ ነበር፣ ግን ደግሞ አልሰማሽኝም። ስለዚህ ሄዳ ጠፍታለች ልጅ ስትላት እንግዲህ አይንዬ በጣም ነበር የደነገጠችውና ማመን ያቃታት። ወይኔ ምን ነው ታይ እያልኳት ምን ነው የሚቀርብኝ እያለች እንግዲህ ተናዳ እንግዲህ እንደዛ መኩ እንግዲህ በጣም ነው የተናደደው። በጣም ተበሳይቶ እንግዲህ አንዴ ባገኘኋት እንጂ ምን እንደማደርጋት እኔ ያለው ጭራሽ ወንድ ተከትላ መሄድ ጀመረች። ነገሩ በሱ አልፈርድም። የዚችኛይቱ አይደል እንዴት አትከተልም እያለ እንግዲህ እንደዚችኛይቱ ደግሞ አርግዛልሽ ትመጣለ እያለ እንግዲህ በጣም መጥፎ ቃላቶችን እየተናገረ መኩ እንግዲህ ቆይ ወንድሜ ለሁሉም መነሻ ለምንድን ነው እኔ እንደዚህ የምትናገር? ቆይ እኔ ምን ልሆንላችሁ እያለች እንግዲህ መስዬ ብትለውም አንዳንድ ቃላት ሲነጋገሩ አንተ በቃ ሁሌ ተድብድብና መቼ ነው የምትበስለው? ሁሌ የተመደባደብ ውጭ ሌላ ነገር አታውቅም። ሁሌ እኛን ከማማታትና ከመሳደብ ውጭ እንደ ትልቅ ሰው የበሰለ አስተሳሰብ ለምን እንትን አትልም ስትለው እንግዲህ ዝም በይ ብዬሻለሁ አንቺ ልጅ ዛሬ በእሷ ንዴት አንቺ ላይ እንዳንቺ ነው ማንም ተጠቅሞባት አውጥቶ የሚጥላት ብሎ እንግዲህ መኩ የማይሆን ነገር እንግዲህ መስዬን ቅስሟን የሚሰብር ነገር ተናግሮ በጣም ይደብራል ንግግሩ። በእርግጥ ተበሳይቶ ነው ይሄን አይናገራትም ነበር። ቢሆንም ግን ያው መጠንቀቅ ነበረበት። መስዬ እንግዲህ በጣም ያሳዘነች። በነገራችን ላይ እንባዋ ሲወርድ እንደዚህ ሲናገራት በጣም ነው ያሳዘነችኝ። አይኔ እየራሱ ሁሌም ያው እሷ እንኳን እናት ናት መቼም እና እንግዲህ እንደዛ ሲል በጣም ነው ያሳዘነች ነበር። መኩ ራሱ ስታለቅስ በጣም ነው የደነገጠው። እንደገና አይንዬ እንግዲህ ውጣ ብላ እንግዲህ አስወጥተዋለች ማለት ነው። ጆ እንግዲህ ለኤልሹ አሻንጉሊት ይዞ እንግዲህ መጥቶ ከዛ ለምን ወደ ክፍላችን አንሄድም ብሎ እንግዲህ አረ ደግሞ ወንድምሽ የተቆጣ እንደውስ ምናምን፣ አይ ችግር የለውም ወንድሜ እኮ ፈቅዷል ብላ እናትሽ ታየችን፣ ግን ችግር ነው የምፈጥረው እያለ እሷም ሀይላው እንግዲህ ከውጭ ስትገባ ምን ልሰራ መጣ ብላ እንግዲህ ምን አገባሽ እኔን ብሎ ነው የመጣው ብላ እንግዲህ ይሄ ኤልሹ ከልክላለት ወደ ክፍሏ ገብተው